ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገረው ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁ። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ማለት። ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋል። ቴንክ ዩ። ክርስትና በወንድና በሴት መሃል የሚና እንጂ የክብር ልዩነትን አያስቀምጥም። የሴትም የወንድም ክብር ልኩ ሰውነት ነው። ቅዱስ ጳውሎስ ሚስቶች ለባሎች ተገዙ ብሎ ሲናገር ሰብኦርዲኔሽን ስላለበት ገዢነትና ተገዢነት እያወራ አይደለም፣ በፍቅር እሺ ስለማለት እያወራ ነው እንጂ። ይህ ለሴቷ የተነገረው በፍቅር የመገዛት መርህ አት ዘ ሴም ታይም ለወንዱም የሚሰራ ይሆናል። የሰው ተፈጥሮ ተገኝቶበት ከነበረው ውዱቅ ማንነት በክርስቶስ ከወጣ በኋላ ያለ ነገድ ያለ ጾታ ልዩነት በአንድነት ከፍ ባለ ክብር የከበረ ነው። ይህንንም ቅዱስ ጳውሎስ ወንድ ወይንም ሴት የለም ሁላችሁ በክርስቶስ አንድ ሰው ናችሁ ብሎ ገልጾታል። በክርስትና ትምህርት ውስጥ ወንዱን ለማመልከት የገቡ ራስነትና ገዢነት የሚሉት ቃላት ከሴቷ ይልቅ ከፍ ያለ ክብርን ሳይሆን የተለየ ሚናን ለማመልከት የገቡ ናቸው። ወንድ የሴት ራስ መሆኗ በተጠቀሰበት በዚያው በቅዱስ ጳውሎስ አንቀጽ ላይ አብ እግዚአብሔር የወልድ የኢየሱስ ክርስቶስ ራስ ስለመሆኑ ተናግሯል። ይህ በአብና በወልድ መሃል የክብር ልዩነትን ለማመልከት የገባ ሳይሆን የወልድ መገኛው አብ መሆኑን ለማመልከት የገባ ነው። ምንም እንኳን በሁለቱ አካላት መሃል የክብር ልዩነት ባይኖርም ብርሃን የተባለ ወልድ ብርሃን ከተባለ አብ ተገኝቷልና አብ የወልድ ራስ ይባላል። እንዲሁ ወንድ የሴት ራስ ተብሎ ሲገለጽ የወንዱን በክብር መላቅ የሴቷን ደግሞ ማነስ የሚያሳይ አይሆንም። ባል ሚስቱን ሊወዳት የሚገባው እንደ ክርስቶስ ነው። ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተ ክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋር ነው ባል የሚመታው የሚል ነገር አንስታ ነበረ። ከዛ ወንድማችን ምን አለ? ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብሏል። የሚገርፉትን የሚገድሉትን የሚያረጉትን አያውቁምና ይቅር በላቸው ብለዋል የሚል ነጥብ አነሰ። ሲጀመር የማይገናኝ ሎጂካል የሆነ ሐሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል። በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም።
ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለ። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይወደዳት የተባለው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተክርስቲያን አይደለም ጌታ ኢየሱስን እንደዛ ያደረገችው ማለት ነው። ይልቁንም ከቤተክርስቲያን አካል ውጪ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማምነው። ምክንያቱም መድፈር ማለት አንድን አካል ያለ ፍቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፍቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበር ወንድማችን። ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘው ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገሥታችን ላይ የተጻፈው እንደውም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለምና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር መጽሐፍ ቅዱሳዊ ሐሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናውቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ። ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። እና ይሄ ትልቁ ሮንግ የሆነ ነገር ነው። የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላልና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም እና ሚካኤል ህዝቡና የእግዚአብሔር መልአክ ስሙ ልብነ ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ